ስደት እኮ ላወቀበት ትልቅ ትምህርት ቤት እኮ ነው። ማርያምን ስደት መጥቶ ያልተማረ ሰው የት ሄዶ ይማራል? እስቲ የትኛው ትምህርት ቤት ይማራል? ምርቃት የሌለው ዲፕሎማ የሌለው ዲግሪ የሌለው ትምህርት ቤት ነው። ትልቅ ዩኒቨርሲቲ ነው። ስደት ማለት ትልቅ ዩኒቨርሲቲ ነው። ምንም አይነት ውጤት ሳይመጣልን ዝም ብለን የመጣንበት ማለት ነው። ትምህርት ቤት ውጤት ተመቶ ነው አይደል? እኛ ግን ምንም አይነት ውጤት ሳናመጣ ስንቀር የመረጥነው ዩኒቨርሲቲያችን ነው ስደት ማለት። ታዲያ ስደት ላይ ሆነን የምናገኘውን ነገር በአግባቡ ካልያዝን ዝም ብለን አባካኝ ከሆነ ነገ ተስፋችን ምንድነው? ሰላም 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 ውድና እየተከበራችሁ የማርካን ቲዩብ ተከታታዮች እንዴት ናችሁ? እኔ አለሁ እግዚአብሔር ይመስገን፣ ሁሉ አማን፣ ሁሉ ሰላም። እኔ ጋር ሁሉም ሰላም ነው። ዛሬ እንግዲህ በአንድ ቪዲዮ ወደ እናንተ መጥቻለሁ። ቪዲዮን ስትጀምሩት በላይክ እንዲሁም ከቻላችሁ ይሄንን ቪዲዮ ሼር እንድታደርጉልኝ እፈልጋለሁ ማለት ነው። ይህ ቪዲዮ ለብዙ ሰዎች እንዲደርስ እፈልጋለሁ። ምክንያቱም ሰሞኑን ያው ሚዲያ ላይ ባለው ነገር ብዙዎቻችን መንፈሳችን እየተረበሸ ስለሆነ ማለት ነው። እና እንዳልኳችሁ ለቤት አዲስ የሆናችሁ ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጉ፣ ሼር አድርጉ። ከዛ ወደ ፍሬ ሀሳብ ይገባለሁ ማለት ነው። ያው እንግዲህ እኛ የመዳም ቅመሞች ብዙ ሰዎች እንደሚያቀን ብዙ ዓለም ልበለው እንደሚያቀን እኛ የመዳም ቅመሞች የሰው ደስታ የሚያስደስተን የሰው ሀዘን የሚያሳዝነን ልዩ ፍጥረቶች ነን። እውነት ለመናገር ማለት ነው። የሰው ህመም የሚያመን ግን የኛን ደስታ የሚካፈለን ሰው የሌለን፣ የኛን ሀዘን የሚያዝንልን ሰው የሌለን፣ የኛን ስሜት የሚረዳን ሰው የሌለን ሰዎች ነን እኛ ቅመሞች ማለት ነው። ይህን ልላችሁ የፈለኩት ምንድነው፣ ሰሞኑን እንግዲህ በጣም ደስ ይላል። መልካም ጋብቻ አብርሽና ሩታዬ ተጋብተዋል። በጣም ብዙሃኑ ሚዲያ ላይ ተበጣብጧል። ያ ምንድነው ግማሹ ያው እንግዲህ የመዳም ቅመሞችን ያንቋሽሻል፣ ግማሹ ደግሞ እኔማ ያለነሱ የሚልም አለ። እና አንዳንድ ይሄን ቪዲዮ ልሰራ ትልቅ የፈለኩበት ምክንያት ምንድነው፣ እኔ እንደ ቅመምነቴ የሚሰማኝ ስሜት አለ እንጂ አብርሽና ሩታ ላይ ምቀኛ ሆነን ወይም ደግሞ ቀንተን ምናምን አይደለም። ግን ለሀቅ ስታስቡት ማለት ነው። እስኪ ሁላችሁም ባላችሁበት አስቡት። እኛ ዛሬ ላይ ሰርተን ራሳችንን የምንሰራውን ነገር አስበን ለራሳችን ካልያዝን ነገ ማን ነው እኛን ዞር ብሎ የሚያየን? የምሬን ነው የምላችሁ። እስቲ ማን ነው ዞር ብሎ የሚያየን? አልፎ ተርፎ እኮ የአረብ ሀገር ሴት እኮ ለትዳር አትሆንም ተብሎ እኮ የሚንቁ ብዙ ወንዶች እኮ አሉ። ስንቱ ነው እስቲ የአረብ ሀገርን ሴት የሚያከብር? እስቲ ስንቱ ነው ለኛ ጥሩ መልካም አስተሳሰብ ያለው የኛ ስሜት የሚያመው የኛ ደስታችን የሚያስደስተው መጥፋታችን እንኳን የሚያሳስበውና የሚደውልላችሁ እስቲ ስንት ሰው ነው? ብዙ ሰዎች የተሳደቡትንም ለምን አደረጋችሁ ብለው የሰደቧችሁንም ሰዎች አትጥሏቸው። ዛሬ ላይሰማችሁ ይችላል ያደረጋችሁ ሰዎች ማለት ነው። አብርሽ ማለት ሀብታም ነው፣ ሰርቶ በራሱ ያለው ሰው ነው። ከሰው ምንም አይነት ድጋፍ የሚፈልግ ሰው አይደለም። እናንተ ለምን ሰጣችሁ አይደለም፣ አሁንም ለምን ተደረገለት ለምን አደረጋችሁለት አይደለም፣ ምንም አድርጉለት። ግን ማለት ነው ያላችሁበትን ቦታ አወቁ ነው ብዙ ሰው የተናደደው ማለት ነው። በቃ የምንሰራውን ነገር እንወቅ፣ የምናደርገውን ነገር እንወቅ፣ የምናገኛትን ነገር በስርዓት እንያዝ፣ ነገ መውደቂያችን የት ነው የሚለው ነው ብዙዎችን በጣም ብዙ ሰው የተናደደው ማለት ነው። ሰርተሽ ምን ብለሽ የማያልፍለት ድሀ ሀብታም ይጋብዛል እንደሚባለው ማለት ነው። እሱ ከኛ ምንም ፈልጎ አይደለም እዚህ ጋር ቢያንስ ደስታችን አስደስቶት ሊሆን ይችላል። እዚህ ሲመጣ እኮ እኛ ምን አይነት ላይፍ ላይ እንዳለን ምን አይነት እስቲ ስንቶቻችን ነን እንደ እሳት እንደ ረመጥ ላይ እንደተቀመጠ ሰው እየተቃጠልን እየተንገበገብን የምንኖር ስንቶቻችን ነን? ቀን ያልደረሰም ወይ ጊዜን መቼ ነው የምጨርሰው መቼ ነው ሀገሬ የምገባው ብለን ምናስብ ስንቶቻችን ነን? እሱ እኮ ይሄ ስሜት እኮ አይገባውም። ምክንያቱም እሱ ያለው ሀገሩ ላይ ነው። እሱ ሀገሩ ላይ ተደላድሎ ደስ በሚል ነገር ላይ እኮ ነው ያለው። ስለዚህ እኛ ምንም ብናደርግለት እኛ ተርፎን ነው እንጂ የሚመስለው እኛን ምንም ሊረዳን እኮ አይችልም። እስቲ ነገ ስትሄጂ ምን ያደርግልኛል ብለሽ እስቲ አስቢ። ይሄ ከጥላቻ አንጻር አይደለም።
እኔ ምንም አላደረጉኝም። ኢትዮጵያዊ እህትና ወንድሞቼ ናቸው። በመጋባታቸው አብራቸው በመሆናቸው ደስ ብሎኛል። ምክንያቱም የኛ የመዳም ቅመሞች ትልቁ እንትናችን የሰው ደስታ ያስደስተናል። ግን ደግሞ ብዙ መስዋዕትነት እየከፈላችሁ ያላችሁ ልጆች አላችሁ። ምን ሰርተዋል እስቲ? እነሱ ቢያንስ እኮ ማለት ነው አንድ ሰው ታዋቂ ሲሆን የሆነ ነገር ሲሆን ቢያንስ የሆነ እንዴት ነው እንዴ በጣም ብዙ መረዳት ያለበት ነገር እኮ አለ። በጣም ብዙ ማድረግ ያለባቸው ነገሮች እኮ አሉ። እኛ ቅመሞች እኮ ዛሬ ሰርተን ነገ ተነሽ ሂጂ ስትባይ እኮ ጥለሽ የምትወጪበት ቤት እኮ ነው። እንደ ፍየል ተሸጠን የምናድርበት ቤት እኮ ነው። ስትመቻት ትሰሪያለሽ፣ ሳትመቻት ቢሮ ለቢሮ ተንከራተን የምንሰራበት ቤት ነው። የምንሰራውን ነገር እንወቅ፣ የምናደርገውን ነገር እንወቅ። ከጥላቻ አንጻር አትዩት። ብዙዎቻቸው ላይቭ ላይ ተቀመጡና ማለት ነው እኔ ለሱ እንዲህ ስላረኩለት፣ እኔ ለሷ እንዲህ ስላረኩላት። ምንም አድርጉ ማድረጋችሁ እኮ ማለት ነው አይደለም ሰው ቆሞ ተጋብቶ አይደለም ሞቶም እንኳን እኮ አበባ ስጦታ ይሰጣል፣ አበባ ይደረግለታል ለሞተ ሰው እንኳን ማለት ነው እንኳን ለቆመ ሰው። ግን ደግሞ የምታደርጉትን ነገር በደንብ እወቁ ነው። እስቲ ኢትዮጵያ ላይ የሆነ ችግር መጣ ይባል እነሱ ዩቲዩበሮች እንኳን ብር ጠፍቶባቸው አይደለም ግን የሆነ ነገር ችግር መጣ ይባል ሰው ወዴት ነው ፊቱን የሚያዞረው? ስደት ላይ ያለች ሴት ላይ ነው። አንሰስትም፣ ስናደርግ አንሰስትም። ለመልካም ነገር ነው። ገብቷቸዋል አይደለ? ነገር ግን እዚህ ወድቀን ስንቶቻቸው በጭንቀት ያበዱ አሉ። ስንቶቻቸው የሚበሉት ፍሪጅ ተቆልፎባቸው የሚቀመጡ አሉ። ታዲያ የምንሰራውን ነገር ለምንድን ነው ማናቀው? እንኳን አይደለም ላለው ሰው ለቤተሰብ እንኳን ስናደርግ ራሳችንን እየቆጠብን ለነጋችን እያሰብን ለነጋችን በደንብ ነው ማሰብ ያለብን። እኛ ለነጋችን ካላሰብን ማን ያስብልናል? እውነት ከክፋት አትውሰዱት። እኔ ትልቅ ማለት ነው የምላችሁ ነገር እንደዚህ ያደረጋችሁ ሰዎች ሰው በግ አይደለም ምንም ቢላችሁ ከክፋት አትውሰዱት። በቃ በግ ማለት የዋ ምንም የማያውቅ ማለት ነው። ምንም አለማወቃችሁ ሊሆን ይችላል ይሄን ነገር የሚያስደርጋችሁ መስዋዕትነት የሚያስከፍላችሁ። ግን ለምታደርጉት ነገር ለነሱ ብቻ አይደለም ለየትኛውም ነገር ማለት ነው። ወተን ሻይ ቡና እንበል ሲባል እንኳን እንዴ ሁለት ሰው ከሆነን ሁለታችንም አጋጭተን ካለን ነገር ላይ የሆነ ነገር እኔ ብቻ በቃ አለኝ እኔ ብቻ ማድረግ እችላለሁ ብላችሁ ብዙ መስዋዕትነት የምትከፍሉ ልጆች አላችሁ። ዛሬ ላይ አብረውን ስደት ሰርተው ነገ ተመልሰን ስደት ላይ ያሉ ልጆች ትላንት እኮ እንዲያርግቼ እንዲሆኝ እስቲ ደሙ ድረሱልኝ ብለን ተመልሰን ስደት ላይ ወዳለ ሰው መጮ ይከብዳል። ያ ከመምጣቱ በፊት ግን ራሳችሁን ጠብቁ። የምሬን ነው፣ ራሳችሁን ጠብቁ። እኔ በጣም ተናድጃለሁ። ምክንያቱም የተናደርኩት በሚሰጡት ብቻ ሳይሆን በሚናገሩትም ራሱ ተናድጄ ነበረ። ለምን በቃ ዝምታ ይሻላል ብዬ አስቤ ነው። ለምን ሰው ተናግሮ ካልተሰማ ዝምታ ይሻላል። ግን ደግሞ ለአንዳንድ ሰው ዝምታ የማይገባው ሰው አለ። ዝምታ የማይገባችሁ ሰዎች ማለት ነው ለምታደርጉት ነገር እወቁ። እኛ ያለነው ስደት ላይ ነው። ስደት ላይ ደግሞ ስንኖር እንደ ከብት ተሸጠን። በደንብ ካልገባችሁ ልንገራችሁ። ሴትዮዬ ሳትፈልገኝ ስትቀር አውጥታ ሸጣኝ፣ ሌላ ሰው ገዝቶኝ አትርፋ ሸጣኝ ገዝቶኝ፣ እዛም ደግሞ ተረግጬ ሀገሬ የምገባበት ቀን እየናፈቀኝ ምግብ እንኳን እየናፈቃችሁ ስንቶቻችሁ አላችሁ? ካለው ነገር አንጻር ካለው ሁኔታ አንጻር ጭንቅላታችን እየተረበሸ እውነት በጸሎት የምንኖር ሰዎች ነን፣ ስደት ላይ ያለን ሰዎች ማለት ነው። እሱ ድንገት ደስታን ለማካፈል ደስታውንም ለማካፈል እናንተም እንድትደሰቱ ሊሆን ይችላል ዱባይ ላይ ያደረገው። ግን ዱባይ ድረስ የመጣበት ገንዘብ የራሱ ነው ማሰብ ያለባችሁ። ታዲያ ለእንደዚህ አይነት ሰው እኮ ማለት ነው እኛ እዚህ ስደት እንኳን ስንመጣ ስንት ጉድጓድ ቆፍረን ነው የመጣ ነው። ስንት ሰው ቤት ብድር ገብተን የመጣ ነው እንዴ! ታው እንጂ እናስብ። ደግሞ ብዙ እንደዚህ አይነት ልጆች ማለት ነው እያየሁኝ ነው። በጣም ብዙዎቻችሁ ማለት ነው ገና እርጥብ እውነት ድረቁ። መድረቅ አለባችሁ፣ መብሰል አለባችሁ። ስደት ያላበሰላችሁ ምን ሊያበስላችሁ ነው? ስደት እኮ ላወቀበት ትልቅ ትምህርት ቤት እኮ ነው። ማርያምን ስደት መጥቶ ያልተማረ ሰው የት ሄዶ ይማራል? እስቲ የትኛው ትምህርት ቤት ይማራል?
ምርቃት የሌለው ዲፕሎማ የሌለው ዲግሪ የሌለው ትምህርት ቤት ነው። ትልቅ ዩኒቨርሲቲ ነው። ስደት ማለት ትልቅ ዩኒቨርሲቲ ነው። ምንም አይነት ውጤት ሳይመጣልን ዝም ብለን የመጣንበት ማለት ነው። ትምህርት ቤት ውጤት ተመቶ ነው አይደል? እኛ ግን ምንም አይነት ውጤት ሳናመጣ ስንቀር የመረጥነው ዩኒቨርሲቲያችን ነው ስደት ማለት። ታዲያ ስደት ላይ ሆነን የምናገኘውን ነገር በአግባቡ ካልያዝን ዝም ብለን አባካኝ ከሆነ ነገ ተስፋችን ምንድነው? ቤተሰብ እኮ ማለት ነው ከኤርፖርት የሚጠብቀው ሮጠን ስናቅፋቸው ሲኖረን ኪሳችን ሙሉ ሲሆን ቤተሰብ እንኳን ማለት ነው እስቲ በሰላም መተሽ የሆነ ነገር ሆነው እንትን ይበሉ እንሂድ እንግባ የሆነ ነገር ሆነን ለነሱም ሸክም ነው የምንሆንባቸው። እንስራ እየሰራን እንደመኖሩ ደግሞ የምናገኛትን ገንዘብ በአግባቡ እንያዝ። ለማይረባ ወንድ አናብላ። ለእንደዚህ አይነት ተልካሻ ነገር አናውጣ። ድግስ ነው፣ ሂዱ፣ ተጠርታችኋል፣ ሂዱ፣ በልታችሁ ጠጥታችሁ ጨፍራችሁ መመለስ ነው። ሌላ ይሄ ገለመኔ እንዴ አስቡ እንጂ ደሞዛችን 3 ቀን ሲቀረው እንኳን ደሞዝ እስከሚሰጠን ድረስ የሚደርስብንን ግልምጫ እናውቀዋለን። እዚህ አሁን በየሚዲያው የምናያቸው በየሀገር ቤቱ ራሱ ስንት አይነት እውነት የታመሙ ሰዎች አሉ፣ እርዳታ የሚያስፈልጋቸው። እንደነዚህ አይነቶቹን ሰዎች እንኳን እኮ ማሰብ አለባቸው። እነሱ ዩቲዩበሮች ናቸው ማሰብ ያለባቸው። ምክንያቱም ስም አላፊ ነው፣ ዝና አላፊ ነው። ስምም ዝናም ሁሉም ያልፋል በሰዓቱ ማለት ነው። ስምና ዝና ያላቸው ሰዎች ናቸው እነዚህ ነገሮች ማስተካከል ያለባቸው። እኛ ከስር ስደት ላይ ሆነን ለነሱ ገና ስምና ዝና ሀብት ላላቸው ሰዎች ስጦታ የሆነ ነገር። ኧረ እባክሽ ንቂ እህቴ ንቂ። እኔ ምንም በጣም ነው የምወዳቸው፣ እከታተላቸዋለሁ። ጌታን የምሬን ነው። በጣም ወዳቸዋለሁ፣ እከታተላቸዋለሁ። መልካም ነገር ደግሞ በቃ ቢሰሩ ደስ ይለኛል። ላይፋቸው ምን ነው እነሱ የሚሰሩት ላይፋቸው ነው። ከላይፋቸው ውጪ ደግሞ በሚያገኙት ነገር የሆነ ነገር ቢደጉሙ የሆነ ሰው እንትን ቢሉ ምናምን ደስ ይለኛል። ግን እዚህ መጥቶ ስለተጨፈረለት እኔ ምንም ማውጣበት ሳንቲም የለኝም። ላይቭ ላይ ሆኜ ተከታትያለሁ ደስ ብሎኝ። ግን ብዙዎቻችሁ ደግሞ እያናደዱኝ ነበረ። የተናደድኩት እኮ በእነሱ እንትን ብዬ እኮ ምናምን አይደለም ወይ ቀንቼ ምናምን አይደለም። ግን በቃ አንዳንዴ አለማወቃችን ራሱ ያናድዳል። እውነት አለማወቃችን በጣም ነው የሚያናድደው። ስደት ላይ ሆነን ካልበሰልን የት እንበስላለን ወገኖቼ? ስደት ላይ ሆነን እንብሰል፣ እውነት እንብሰል። ሀገር ላይ ገብተን እኮ የታክሲ ቢቸግረን የታክሲ የሚሰጠን ሰው የለም። እውነት ሀገር ላይ ሆናችሁ ርቧችሁ አያውቅም? ጠምቷችሁ አያውቅም? ተቸግራችሁ አታውቁም? ሰው ጫማ ሲቀይር ሰው ልብስ ሲቀይር የምትቀይሩበት ነገር አታችሁ። እንደገና ልጅ ያላችሁም ትኖራላችሁ። የሰው ልጅ ልጁን ሲያለብስ፣ ልጁን ሲያጌጥ፣ ልጁን ሲያበላ፣ ሲያጠጣ የኔስ ልጅ ቢኖረኝ ብላችሁ አስባችሁ አታውቁም? እሱን አስበን እኮ ነው ስደትን መርጠን የመጣ ነው። የቤተሰቦቻችንን ለውጥ ለማየት፣ የራሳችንን ለውጥ፣ የልጆቻችንን ብዙ ነገር አስበን ብዙ ነገር አቀደን አልመን እኮ ነው ከሀገር የወጣ ነው። ስደት ላይ ስንመጣ ለምንድን ነው ይሄ ሁሉ ነገር የሚጠፋብን? እውነት ለምን? በጣም ማሰብ አለብን፣ በጣም ከሚባለው በላይ ማለት ነው። እና እባካችሁ እህቶቼ እራሳችሁን ጠብቁ። በቃ ከምንም በላይ እራሳችሁን ጠብቁ። የምታገኙትን ነገር በአግባቡ ያዙ። እኛ ራሳችን እርዳታ የሚያስፈልገን ሰዎች ነን። ያው ሰው አይርዳን፣ እግዚአብሔር ይረዳናል። ምክንያቱም እጅ አለን፣ እግር አለን፣ ጤና አለን። ስንት አይነት ሜዲካል ምርመራ አርግተን ነፃ ሆነን የመጣን ሰዎች ነን። ስለዚህ ከነሙሉ ደህንነታችን እግዚአብሔር በሰላም ለሀገራችን ያብቃን። ይዘን የመጣነው ጤንነታችንን ይዘነው እንመለስ። እስቲል ጠባሳ እንኳን ዞረን እንደዚህ ታይተን እኮ ነው የመጣ ነው ማለት ነው። ምክንያቱም ጤነኛ ሰው ስለሚፈልጉ። ስለዚህ ጤንነታችንን ይዘን እንደመጣን ጤንነታችንን ይዘን በሰላም ለሀገራችን እንመለስ። በቃ ባገኛችሁት አጋጣሚ ሳንቲም ለመያዝ ነው እንጂ ሳንቲም ለማውጣት አትሩጡ። ስደት ደግሞ ያላስተማረሽ የትም ሄደሽ አያስተምርሽም፣ ማንም አያስተምርሽም። ስለዚህ ስደት ላይ ሆነሽ ራስሽን
በደንብ አድሰሽ ራስሽን አስተካክለሽ ሁሉ ነገርሽን ጃዝ አድርገሽ ነው ሀገርሽ መግባት ያለብሽ። በዚህ አጋጣሚ አብርሽና ሩታዬ እንኳን ደስ አላችሁ። ወልዳችሁ ከብዳችሁ ደግሞ ለማየት ያብቃን። በዚህ ዝናችሁ በዚህ አሁን ባለው ስማችሁ ብዙ መልካም ነገር መስራት ትችላላችሁ። በጣም ብዙ መልካም ነገር። ኢትዮጵያ ብዙ የወደቁ እናቶች አሉ፣ የወደቁ አባቶች አሉ፣ ህጻናቶች አሉ። በጣም ብዙ ነገር ማድረግ ትችላላችሁ። ስለዚህ እዚህ ያሉ እህቶች ስላደረጉላችሁ የንዴት አይደለም፣ እንኳንም ተደረገላችሁ። የተደረገላችሁ እንኳንም ተደረገላችሁ። ግን ደግሞ እናንተም ደግሞ በእርግጥ እዚህ ያለንበትን ታሪክ ላታቁት ትችላላችሁ። እዚህ የምንኖርበትን ላይፍ ላታቁት ትችላላችሁ። አሁን መታችሁ ስትሄዱ ግን ከኦዲየንሱ በጣም ብዙ ነገር ተምራችሁ ትሄዳላችሁ ብዬ ተስፋ አደርጋለሁ። ሰው የጥላቻውን አይደለም እናንተ ጋር የመጡትን ሰዎች ሲሳደብ የነበረው የጥላቻውን ሳይሆን እኛ የመዳም ቅመሞች የሰው ደስታ የሚያስደስተን የሰው ሀዘን የሚያሳዝነን ፍጥረቶች ነን እና ባንተ ደስታ እኛና አይደብረንም። በኦዲየንሶችህም እኛ አላዘንም። ያዘንነው በቃ ከሚያገኙት ነገር ከሚያደርጉት ነገር ለምን በቃ ማሰብ አለባቸው። ምክንያቱም አንተ ራስን የቻልክ ሰው ነህ፣ ያለህ ሰው ነህ፣ ስም አለ፣ ዝና አለ፣ ገንዘብ አለ። ስለዚህ ላንተ ከነሱ ምንም ነገር አያስፈልግም ብዬ ተስፋ አደርጋለሁ። ንጹህ ፍቅራቸው በቂ ነው እና ያንን ከማሰብ ነው እንጂ ላንተ ምንም ቢደረግልህ ኖሮት ያደረገልህ ሰው ቢሆን ደስ ነው የሚለን። ግን ሽንት ቤት አጥባ እንዴት ሆና እንደምታመጣው እያወቀች ተረግጣ ተርባ ተጠምታ እሳት ሆና ነገ ብትመጣ አንድ ቀን በመኪና ሊፍት ልትሰጣት ትችላለህ። ሳምንት 15 ቀን ቤት ላታቆያት ትችላለህ። አንድ ቀን ተቸግራ ልትረዳት ትችላለህ። ከዛ በተረፈ ግን አታቃትም። ስለዚህ ያንን ነገር አንተ ብትችል አንተ መመለስ መቻል አለብን። ምክንያቱም ብዙ ያልበሰሉ እህቶች አሉ። ስለዚህ ያው አልበሰሉም ብለህ ዝም ከምትላቸው በተቻለ አቅም በንግግርም በምንም የፍቅራቸውን ሊሰሙህ ይችላሉና መመለስ ትችላለህ ለማለት ያህል ነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ ውዶችዬ። ተንጣጣውባችሁ ዛሬ እውነት በጣም ሰሞኑ በማየው ነገር በጣም እንትን ብሎኛል። ማለት በቃ ግማሹ በቃ የተናደደ እነዚህ በጎች እነዚህ ምናምን እያለ ይሳደባል። ያው እንግዲህ በጎች የተባሉትም ደግሞ ምን አስቀናችሁ ምን አሳረራችሁ ምናምን እያሉ በጎን መልስ ይሰጣሉና ያ አለመብሰልን ነው የሚያሳየኝ። እኔ እንደኔ አለመብሰላቸውን ነው የሚያሳየኝ። ስለዚህ ያው ከነሱ ደግሞ አንተ ትንሽ የተሻልክ ነህ ብዬ ስለማስብ ያው መመለስ ትችላለህ ብዬ ስላሰብኩ ነው። ከዚህ በተረፈ መልካም ጋብቻ ብያለሁ ለሁላችሁም። ሁላችሁን በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ ተመልካቾቼ። እንግዲህ ሰብስክራይብ እያረጋችሁ አበረታቱኝ። ላይክ አርጉ፣ ሼር አርጉ። እወዳችኋለሁ። ሀሳብና አስተያየት በደንብ ነው የምቀበለው። ለዛሬ ያለኝ ቪዲዮ ይህን ይመስላል። በሚቀጥለው እስከምንገናኝ ባይ ባይ። ዳይ ባለ ጉዳይ ወደ ስራ